አብጌል ምነው በጧቱ ተነሳሽ? አባዬ ደህና አደርክ? ደህና። ምን ሆነሽ ነው በጧት የተነሳሽው? አባዬ እኔ እኮ ሁሌም በጧት ነው የምነሳው አንተ ስለማታይ ነው እንጂ። ዳጣ ደህና ናት? አባዬ ሂድ እናያት እስኪ። ደህና አይደለችም ማለት ማታ ትላንትና እኮ ደህና አልነበራችም አይደል? ምን እንደተፈጠረም አልነገራችሁኝ። እናቷን ነገርካት እንደ አባዬ? አብጌል አዎ ትንሽ አሟት ነበር ትላንትና። አሁን ግን ደህና እንደነበረች ተስፋ አረጋለሁ። አለች አሁን አይተሻታል? አባዬ አንተ ሂድ እናያት። ምንድነው የምትይው አብጌል? ሂደሽ ነበረው አይተሻታል? አባዬ አንተ ሂድ እናያት። ሰላም ጤና ይስጥልኝ ውድና የተከበራችሁ የኗ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ከሁሉ መልካም ሁሉ ሰላም። ዳጣ ድራማ ክፍል 125ን ዛሬ ይዤላችሁ መጥቻለሁ። እንግዲህ በዚህ ክፍል በክፍል 124 ላይ ዳጣ ትንሽ አሟት እንደነበረ ማለትም ራሷን ስታ ሆስፒታል ገብታ እንደነበር እናቷ ሰላም መሆኗን ሲነግራት አባቷ ደንግጣ ሆስፒታል ገብታ እንደነበረ ከዛም ወደ ቤት በቃ ግዑዝ ማትናገር ማትጋገር አይነቱና ቤት መታ እንደተኛች አብጌል ልታወራት ብትፈልግም በጭራሽ ልታወራት እንዳልፈለገች ነግሬያችሁ ነበርና አብጌልን በመጨረሻ ብቻሽ መሆን ነው የምትፈልጊው አለቻት። አዎ ስትል እሺ በቃ ብላ ስማት ክፍሏን ዘግታላት እንደወጣች ነግሬያችሁ ነበረ። በዛን ሰዓት እንግዲህ ሁሉም ወደ የክፍላቸው ገብተው ተኙ። እሷም ክፍሏ ውስጥ ተኝታ ነበረ። እንግዲህ ጧት ላይ በጧት አብጌል ምክንያቱም ትላንትና የተፈጠረው ምን እንደተፈጠረም ስላልነገረቻት አንድም እህቷ ስለሆነች አዝናላታለች፣ አንድም ደግሞ እናቷ ማነች የኔን እናት የበለጠችው የዳጣ እናት ማነች የሚለው ስሜቷ ሰላሟን ነስቷታል። ባይዘው አብጌል ማለት ነው የተቀየረች ይመስለናል፣ ግን የሆነ ነገሯ ግን የበፊቱ አብጌል እንዳለ ያስታውቅባታልና የኔን እናት የበለጠቻት ሴት ማናት? አባቴን ያስከዳቻት እያለች ይሄ ነገሯ ከአባቷ ደብቃ አብጌል ዳጣ እንድታሳያት ሁሉ ፈልጋ ነበር እና ያንን ነገር ማወቅ ትፈልጋለች። እና እናቷ ሙታ ነው ወይስ ደግሞ ምን ተፈጥሮ ነው? ምንድነው ትላንት የተፈጠረው? ያን ትላንት የተፈጠረውን ነገር ማወቅ ስላልቻለ አብጌል በጣም ነፍሷ ተጨንቃለች። እና እንቅልፍ ሳይወስዳት ነው ያደረው ማለት ይቻላል። ከቤተሰቡ ነቅታ ቀድማ ነቅታ እንግዲህ በር ከፍታ ወጥታ ነበር እና ወጥታ እህቷን ስታያት ክፍሏ ውስጥ አልነበረችም። ከዛም ቀጥ ብላ ወደ ዘበኛው ነበር የወጣችው። ዘበኛው ወጥታም ስትጠይቀው እሱም እንግዲህ ከነጋ ማንም ይወጣ የለ ለመጀመሪያ በሩን የከፈሽው አንቺ ነሽ ብሏት ነበር የተመለሰችው ወደ ቤት። እንደ አጋጣሚ ከሱ ጋር አውርታ ወደ ቤት ስትመለስ ግን አባቷ ከፎቅ ሲወርድ ተገናኙ። እናም እንዴት አደርሽ ብሎ ሰላምታ ከሰጣት በኋላ አብጌል ምን ሆነሽ ነው በጧት የተነሳሽው አላት። እሷም አባዬ እኔ እኮ ሁሌ በጧት ነው የምነሳው አንተ ስለማታይ ነው እንጂ እያለችው ነበር። እናም ስለ ዳጣ ሲጠይቃ ገብቶ ክፍሏ እንዳያት ደጋግማ ስትነግረው እሱም ደንግጦ ምን ሆነሻል ገብተሽ አይተሻት ነበር አላት። እሷም አይ አባዬ አንተ ግባ ደጋግማ አባዬ አንተ ገብተህ ያት ነው ያለችው። ምክንያቱም የለችም ማለት ደፍራ የለችም ዳጣ እኮ ክፍሏ ውስጥ የለችም ማለት አልቻለችም። እናም በዚህ ሰዓት ነበር እንግዲህ ደንገጥ ብሎ ወደ ክፍሏ ሮጥ ብሎ ሄዶ ሲከፍተው ክፍሏ ውስጥ ማንም የለም። ደነገጠ። አብጌል ዳጣ የት ሄዳ ነው? ክፍሏ ውስጥ እኮ የለችም አላት። እሷም አላውቅም አባዬ ማታ ጥሩ ስሜት ውስጥ አልነበረችም አሟት ነበር አይደል አለችው። እሱም አዎ አሟት ነበር ትንሽ አሟት ነበር፣ ግን ደግሞ እኮ ክፍሏ ውስጥ ነበረች። ሁላችንም ስንተኛ ክፍሏ ውስጥ እንደምተኛ አስቤ ነበር የሄድኩት። የት ሄዳ ነው አላት። አላውቅም አባዬ ደግሞ እኮ ክፍሏም አልተነጠፈም፣ በዛ ላይ ስልኳን ቤት ነው አለችው። ያኔ በጣም ደነገጠ። እናም ቶሎ ብሎ ወደ ውጭ ወጣና ለሰላምዬ ነበር የደወለው። ልጅሽን ደብቅሻት ማለት ነው? ልጅሽን ከኔ መደብቅ በጭራሻችም ሰላም፣ ይሄ በጭራሽ አያዋጣም፣ ይሄ በጭራሽ አልፈቅድልሽም ማለት ምን እንደሚያወራ እንኳ እሷ ምንም በቅጡ አልገባትም። እናቷ መሆኗን ራሱ በደንብ እኮ መነገሯን ማለትም ዳጣ እናትሽ ሰላም ናት ተብሎ መነገሯን ሰላም እንኳ አታውቅም ነበር። እሱ ግን የጭንቀቱን እንደዛ እያለ እየጮህባት ነበርና በመጨረሻም ለመሆኑ ግን እኔ እናቷ መሆኗን አውቃለች አለችው። አዎ ነግሬያት ትላንት ደንግጣ ትንሽ አሟት ነበር። እናም ክፍሏ ውስጥ እንድታርፍና ጠዋት አንቺ ጋር ይዣት እንደምመጣ ተነጋግረን ነበር። ስለዚህ ደብቀሻት ከሆነ ሰላም ይሄ ነገር በጭራሽ አያዋጣም። አንቺ በጭራሽ ልጅሽን ከኔ ልደብቂያችም፣ ልጅ አትበይ ደግሞ የኔም ልጅ እኮ ናት አላት። በመጨረሻ ግን ሰላም በጣም ደንግጣ እየተርበተበተች በመስኮት ብቅ ብላ ልጇን ወደ ውጭ እያየች ነበር የምትመጣ መስሏትና በዛ አጋጣሚ እንግዲህ ወደ ውጭ እያየች ቆይታ
የልጇ ማለትም የህፃኑ ልጅ ድምፅ ደግሞ ወደ ውስጥ ሲረብሻት እሱን ለማየት ወደ ውስጥ ከውጭ ወደ ቤት እየገባች ዘወር ስትል ጫፍ ላይ ነው ያለው፣ ከሶፋው ጫፍ ላይ ሊወድቅ ማለት ነው። ግን አልወደቀም። እሷ በድንገት እንግዲህ የወደቀ መስሏት በቃ ያችንም ማጣ ይሄም ሞተ በቃ ብላ ደንግጣ ራሷን ስታወደቀች ማለት ነው። ከዛ አልተነሳችም። ልጁም እዛው ጫፍ ላይ ነው፣ አልወደቀም። ልጁም ይጮሃል፣ እሷም ወድቃለች፣ ማንም የለም። በመጨረሻም እንግዲህ ለቤተሰቡ ተናገረ ማለት ነው። ማለትም ዳጣ እንደጠፋች ማርታ ማወቀች ማለት ነው። በጣም ደነገጡ ቤተሰቡ። እንዴት ያደራ ልጃችን ምን ሆና ነው? ምን ተፈጥሮ ነው? ለምን እንደዚህ እኮ ነች? ምንድነው የሆነችው? ዳጣ አሟታል ወይስ ምንድነው የሆነችው? አዎ ትንሽ አሟታል አላት እኮ። ምን ሆና ነው? ለምንድን ነው የጠፋች? የት ነው የሄደችው? አላውቅም። ሰላም ጋር ደውዬም ጠይቄ እኮ የለችም አለች ብሏት ነበርና በመጨረሻም በቃ አንቺ እዚህ ኩኝ እኔ ሰላም ጋር ይቻት ልምጣ አላት። ምን ማለት ነው አለችው። አንቺ እዚህ ኩኝ እኔ ሰላም ጋር ሂጄ ጠይቄያት ልምጣ ማለት ምን ማለት ነው? መሄድ ካለብን አብረን ነው የምንሄደው። አይ አንቺ እዚህ ሁኝ ምን ታደርጊያለሽ አለ እኮ። ለምን እኔ ብሄር ምን ችግር አለው? ጠፍታ የለ ልጅቱ፣ እኔም ሂጄ አብሬ እፈልጋታለሁ አለችው። እባክሽ አንቺ እዚህ ሁኝ እኔ ልሂጄ ልምጣ አላት። በጭራሽ የተናገርከው አንድም ነገር ስላላሳመነኝ አሁን ቀጥ በልና አብረን ነው የምንሄደው አለች። ኡፍ አለ። ለመጀመሪያም ለመጨረሻም ጊዜ ነው ብዬ ተስፋ አረጋለሁ እንደዛ አይነት የተሰላቸ ቃል ሲወጣ ከአንደበቱ ማለት ነው። ከዛም ቀጥ ብሎ በመኪና ይዟት እየወጣ ሳለ በመንገድ ላይ ግን አልቻለም። ምክንያቱም እዛ ሄዶ ሊፈጠር የሚችለውን ሲያስብ አእምሮ መሸከም አቃተውና ማርቲን በምንም ሁኔታ ብሎ ወደ ቤት መመለስ ስለነበረበት አልቻለም መውሰድ እሷን። እናም አይ መመለስ አለብን በቃ ወይ አንቺ ደውይላት፣ እንደውም ሰላምዬን አንቺ ደውይላት እና ጠይቂያ በድጋሚ አላት። ለምን እንሂድ ብለን አይደል ለመንገድ የገባ ነው። ደውለህላትማ የለችም ብለሃለች አይደል? ስለዚህ ሂጃ ያለሁ ብለሃል፣ ሂደን እናያት አለች። አይ በጭራሽ በቃ አንቺ ደውይላትና አሁን የለችም ካለች በቃ እንመለሳለን አላት። ምን ማለት ነው? ልጅቱ ጠፍታለች አይደል? እንዴት ዝም እንላታለን? ህፃን ልጅ እኮ አይደለችም። ስለዚህ ራሷን ጠብቃ ምናልባችም ቤተክርስቲያን ልኮን ትችላለች። እንደውም እስካሁን ቤትም ተመልሳ ሊሆን ይችላል። ስለዚህ ወደ ቤት እንመለሳለን አላት። እንደሱ ካሰብክ ለምን ደነገጥክ? እናም ደግሞ ለምን ሰላም ጋር ሂጅ አጣራለኋል? አሁን እኔ ስላለሁ ነው መሄድ አልፈለገው? አይ አንተ ወደ ቤት ተመለስ፣ እኔ በራይድ እሄዳለሁ ብላ ከመኪና ወረደች ማለት ነው። ማርቲ እንግዲህ ከመኪና ወርዳ ማርቲስ ወደ ቤት ትሄድ ይሆን? ዳጣስ ምን ሆና ይሆን? ዳጣ ከቤት የወጣችበት ምክንያት ምን ይሆን? ውድ የወይኗ ሚዲያ ቤተሰቦች እስካሁን ከኔ ጋር ከቆያችሁ እስከ መጨረሻው እንደምትቆዩ አምናለሁ። ስለዚህ ላይክ በማድረግ ቪዲዮውን ጀምሩ፣ ሰብስክራይብ፣ ሼር በማድረግ ደግሞ አበረታቱኝ ሀገሬ ልጆች። እናም ዳጣ ግን ሄደችው እኔ ያሰብኩትና ትናንትና የጠረጠርኩትን ሀሳቤን ነግሬያችሁ ነበር። ምናልባችም ወደ ድሮ ህይወቷ ተመልሳ ገብታ የሆነው የሚል ሀሳብ ነበረኝ። ነገር ግን እንደዛ አላደረገችም። ቤተ ክርስቲያን ገብታ እያለቀሰች ፈጣሪዋን የተደረገላትን እያመሰገነች ስለ እናቷም አብራቱን አለማወቋም እየገረማትም እናቴ አሁን መጥቼልሻለሁ፣ አሁን አንቺ መሆንሽን አውቄያለሁ እያለች ስለ እናቷም ጭምር አብራ እያለቀሰች ነበር ያለችው። እናም ቤተ ክርስቲያን ቆይታ በደስታ እየቦረቀች መንገዱ ሁሉ እንደ እብድ እየሮጠች እየተሽከረከረች ፈጣሪን እያመሰገነች እየተደሰተች ነበር። ግን ስልክም አልያዘችም። በዛ መካከል እንግዲህ ወደ ሰላምዬ እየሮጠች ስትል በመንገድ ላይ ታጁን አገኘችው። አሁን ምንም ነገር እንዳትረብሽኝ፣ እኔ እናቴን አግኝቻታለሁኝ። እናም በቃ ደስ ብሎኛል። ስለዚህ አሁን ምንም እንዳትለኝ እሺ፣ በቃ መንገድ እንዳዘጋብኝ እባክህ፣ ምንም ነገር አልፈልግም፣ ወደ እናቴ መሄድ ነው የምፈልገው አለችው። እኔ እኮ አብጌል አትወደኝም ምናምን እያለ አሁንም ወሬውን ጀመረ። ትወድሃለች አለችው። አይ አትወደኝም፣ ናታን ነው ፍቅረኛ ብላ እኮ እፊቴ ነው የሳመችው፣ እሷ ናት የሳመችው አላት። እሷም አይ ናታን አይወዳትም፣ እሷ ናት የምትወደው። ስለዚህ አንተ ትዕግስት ብቻ አይኖርህ፣ አንተ ብቻ ትዕግስት ይኖርህ፣ አንድ ቀን ትወድሃለች። እሺ ኤቢ አሁን ብቻ ልሄድ ብላ ጥላው ሄደች ማለት ነው። እየሮጠች ሄደች። በመካከል ግን ሰላምዬም ወድቃለች፣ ልጁም እየጮኸ ነው። ማርታም እንግዲህ በራይድ ሄዳለሁ ብላ መንገድ ገብታለች። አቶ ደረጀስ ምን ይበቃ ይሆን? ቤት ደግሞ አብጌልና ናታን እየተጨነቁ ነው። ለናታን ገብታ ነግረዋለች። አንተ የምትወዳት ልጅ ጠፍታ እንደዚህ ነው እንደ ቁጭ የምትለዋለች። እሺ ምን ማድረግ አለብኝ? ስልኳን ደግሞ ፓተርኑን ቢለው አልከፍተዋለ። እንዴት ነው ስልኳን መክፈት የማችለው? ፓተርኗን ቀይረዋለች ማለት ነው በቃ አላት።
እናም እንዲህ እያለ እየተጨቃጨቀችው ነበር። በመጨረሻም በቃ እሺ እኔ ወጥቼ ልፈልጋ ሲል አይ አብረን ነው የምንወጣው አለች። አይ አልሄድም አለ። እንዲህ እየተጨቃጨቁ ባሉበት ሰዓት በቃ እነማዬ እየመጡ ነው፣ እንደውም አገኝተዋትም ሊሆን ይችላል እያለ ነበረ። ስለዚህ ማርታን አሳምኖ ወደ ቤት መልሷት ይሆን ወይንስ ደግሞ ወደ ቤት ሂዶ ይሆን ማለት ወደ ሰላምዬ ቤት ሂደው ይሆን? ዳጣም እንግዲህ እየቦረቀች እናቷ ጋር እናቷን ልታቅፋት እየሮጠች ስትሄድ በሩን ከፍታ ስትገባ የጠበቃት በምታዩት መልኩ ነው። ህፃኑ ልጅ ያለቅሳል። ሶፋው ጫፍ ላይ ሆኖ ሰላምዬ ምጣገቡ ድፍት ብላለች እና ሰላምዬ በርግጥ እስክትነቃ ይመስለኛል። ለወዳው ግን ዳጣም በጣም አስደንግጧታል። ልጁን አቅፈዋለች፣ ግን ደግሞ ልጁን ደግሞ አስቀምጠው ወደ እናቷ እያየች ነበር። ልጁን ላስቀምጠው እያለች አይን ሁለት ልብ ሆና ነበር። ልጁንም ሳታስቀምጠው ግን እናቷንም እያየች ብቻ በዚህ መካከል ውስጥ ነው ያለችው ዳጣ። ትንሽ የሚያጨናንቅ ነገር ውስጥ ነው ያለችው እናቷ እስክትነቃላት። ብቻ ግን ደስ ብሏታል። ደስታዋን የሚያበላሽ ግን እናቷ ወድቃ ማየቷ ነው። በጣም ነው የሚያሳዝነው። ዳጣ እናቷን በማገኘቷ ደስ ቢለንም ግን ደግሞ ባልጠበቀችው መልኩ ራሷን ስታ ስላገኘቻት ደግሞ ሁላችንም ማስደንግጦናል። እንግዲህ የቤተሰብ ድራማ አጓጊ ደስ የሚል ድራማ ነው። ሁላችሁም በፍቅር እንደምትከታተሉ ታምናለሁ። እኔም እንደናንተ በጉጉት ነው የምከታተለው። ውድ ወይኗ ሚዲያ ቤተሰቦች አሁንም ከኔ ጋር ሁኑ። ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። ይህ ወይኗ ሚዲያ ነው። በቀጣይ ክፍል እስከምመጣ ሰላማችሁ ይብዛ።